ለማጥፋት ነው ያመጣኝ። ያገጥኩሽ አስመሰልሽው እኮ። እኔ አንተን እየተከተልኩ መጣሁ እንጂ የት እንደመጣን አላውቅም። ስሜ እባክሽ። አቶ ስመጣ መንገድ ላይ ያገኘኋቸው አንቺ ኪንጎ የምር ከልቡ ነው የሚወድሽ። ኧረ ተይኝ አንቺ ልጅ። ከዚህ ቤት ሬሳሽ ከሚወጣ እንዲሁ እንዳማረብሽ እራሱ ልቅ ብታይ ይሻልሽ። አደይና ዴቭ በመመለሳቸው ማን ነው ደስ ያለው? ሁላቸውም ደስ ብሏቸዋል፣ እርግጠኛ ነኝ። ልክ እንደኔ ማለት ነው። እኔ በጣም ደስ ብሎኛል። አደይ ምንም ሳትሆን ሳትደፈር ምንም ሳትል ምንም ሳትነካ ወደ ከተማ በመመለሷ በጣም ደስ ብሎኛል። በጣም ነው ደስ ያለኝ ማለት ነው። እንግዲህ ማን ነው በገጠር ያለ ባህል የሚወድ? እኔ ባህሉን ወደዋለሁ። ያደኩትም በገጠር ነው። ደስ ይላል ባህሉ። ነገር ግን በጣም ትንሽ የበፊቱ ነው እንጂ አሁን እንደዛ ነገር የለም። ልካዴ እንደሚሰራው ነገር የለም። በፊት ግን አንድ ሴት ልጅ ትምህርቷን ትታ ትዳር ይዛ ልጆች ወልዳ በቃ ጥሩ ትዳር ኖሯት ልጆች ወልዳ ትዳሯን እንድታገለግል ነበር የሚፈልገው። ትምህርትም እንድትማር አይፈልጉም። ቤተሰብ አይፈልግም። ለባለ ሀብት ለጥሩ ሰው እንደውም መጀመሪያ በገጠር አካባቢ መጀመሪያ እጮኛ ይባላል። ልክ ቀለበት እንደሚደረገው በከተማው ማለት ነው። እጮኛ ይባላል፣ ይገባል። እንደዚህ ቀለበት ምናምን አይደረግም። ግን ያው እጮኝነት ከሊኮ እጮኝነት ገብቶላታል፣ ከሊኮ ታይታለች፣ ወይም ደግሞ እንዲህማ አይቷል፣ ከሌል ልጅ አይቷል ይባላል እና ለአንድ አመት ለሁለት አመት ያክል ቤት እየተመላለሰ ለአማቶቹ ያገለግላል ማለት ነው። ማለት ለሴቷ ቤተሰቦች ያ ወንዱ እየመጣ ከቤተሰቦቹ እነሱ ጋር እየመጣ ያገለግላል፣ ያርሳል፣ ያጭዳል፣ ያግዳል፣ ሁሉን ነገር ያደርጋል። እንደውም አንዳንድ ቀን ሳይሆን እንደውም ሁሉ ቀንም እንደውም መጥቶ ቤትም ድረስ መጥቶ ይቀመጣል ማለት ነው። ልጇን እስከሚያገኝ ድረስ እስከሚዳር ድረስ ማለት ነው። በገጠር አካባቢ ቀለበት የሚባል ነገር የለም። ወይም ደግሞ አፈቅረዋለች ወይም ደግሞ አፈቀረ የሚባል ነገር የለም። ስለ ፍቅር ምንም የሚያውቁስ ነገር የለም። አሁን ግን ስለ ፍቅርም ሆነ ስለ መዋደድም ሆነ አለ ማለቴ ያው የከሌሊ እከሌን አፍቅረዋለች ወይም ደግሞ በትምህርት ቤት እከሌን አፈቅረዋለሁ እከሌን ወደዋለሁ ይባባላሉ። በፊት ጊዜ ግን እንደዚህ አለ ብሎ ነገር የለም። ማለቴ ከሌና አፈቅረዋለሁ ከሌን ነው ማገባው ብሎ ነገር የለም። ቤተሰብ የፈቀደላትን ብቻ ነው። እንደውም ላታቀው ትችል በደንብ ስለ ጸባው ምንም የማታቅ በቃ እሱም ስለ ጸባው ምንም አያቅ። ዝም ብለው መዳር ብቻ ነው። ያው ቤተሰብ እና ቤተሰብ ከተስማማ የነሱ የማይስማሙበት ምክንያት ምንም የለም ማለት ነው። ልጅና ልጅ አሁንም አደይ ያንን ባህል ነው ያሳየችን። እንግዲህ ይህን ሰሞን ገጠር ሄዳ ያንን ባህል ነው ያሳየችን። ቤተሰብ ልጃቸው ሴት ልጃቸው እንድትማር አይፈልጉም። አንዳንድ ቤተሰብ በገጠር አካባቢ ዛሬም ይኖራል። ዛሬም ያልተቀየሩ ያልተለወጡ ይኖራሉ። ማለት በቆላ አካባቢ አሁን ብዙም ትምህርት ወደ የትምህርት ፍላጎት የላቸውም ሴቶቹ። ማለት ወርድ ሲዋረድ የመጣ ስለሆነ ማለት ያው እናቶቻቸው ትንሽ ትምህርት ይማራሉ። ያው ስማቸውን እስከሚጽፉ ድረስ የተወሰነ ትምህርት ይማራሉ። ከዛም በኋላ ቤተሰብ ለደህና ባለጸጋ ወይንም ደግሞ የከሌሊ ጥሩ ነው ተብሎ ለዛ ይዳራል። ይወልዳሉ። እዛው ባላቸውን እየተንከባከቡ ቤታቸው ይቀመጣሉ፣ ይሰራሉ፣ ይበላሉ፣ ይጠጣሉ፣ ልጆቻቸውን ያሳድጋሉ። በቃ እንደዛ ነው ባህሉ ማለት ነው። እና በጣም ደስ ብሎኛል። ምንም ሳትሆን አደይ በመመለሷ እናንተም እርግጠኛ ናችሁ እንደኔ ደስ ብሏችኋል። ሰላም የጽናት ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? እኔ ያለሁላችሁ ላይክ ሰብስክራይብ አድርጉኝ እሺ። ስለምታበረታቱ ደግሞ በጣም አመሰግናለሁ። እኔ ስማችሁን ዘርዝሬ አልጨርሰውም። ሁላችሁንም ሰላምና ፍቅር ያብዛልኝ። ቤተሰቡ ያልሆናችሁ ቤተሰብ ሆኖ እና አደይና ዴቭ ሊዲያ ተመልሰዋል። እንግዲህ ዳይመንድና ኪንጎም ከኋላ እየመጡ ነው። ያው በአውቶቢስ ነው። ገጠር አካባቢ አውቶቢስ ነው።
ታክሲ የሚባል ነገር የለም፣ ወይንም ደግሞ ዝም ብሎ ባቡር ነገር የለም። ያው በአውቶቢስ ነው። በአውቶቢስ እንግዲህ ተመልሰዋል ማለት ነው። ፍቅር እኔ አደይ ተመጣይ ከዚህ ቤት እወጣለሁ ብላለች። እንግዲህ ወደ አባቴ እሄዳለሁ። እኔ አባቷን ሄዳ ለምን አታየውም ነው እዛ የአባቷ ሚስት እንዴት እንደምታደርጋት ማየት እንፈልጋለን። በቃ ተነስታ አባቴ ነው። እናትየዋ ደግሞ እንዳትከሄድባት በጣም ትፈልጋለች ማለት ነው። እንዴት አሳድጌ ይህን ያህል አመት አድርሼ እንዴት አሁን አባቴ ብላ ትሄዳለች ነው የምትለው እናትየዋ። በጣም ነው የተሰማት ማለት ነው። እኔ በበኩሌ ሄዳ አባቷን ባየችው ማለቴ ከእናትና ከአባት እስኪ ማንኛው ለእሷ ያስብላታል፣ ማንኛው እንደ ልብ እንድትሆን ያደርጋታል የሚለውን ለምን ወደ አባቷ አትሄድም፣ ለምን ዝም አትላትም እያልን ነው ማለት ነው። ነገር ግን እሷ እንድትሄድ አትፈልግም። ግን ሊሊ ትሄድ ተያት፣ ሄዳ ተሞክረው የአባትነትን ተያት ብላት አሁን ልቧ እንደናርገዋለች ሴትዮዋን ማለት ነው። እሺ ሂጂ ጥርግ በይ ብላታለች። እንግዲህ ተነስታ መሄዷ አይቀርም። እሷ ዴቭ ብቻ ይንጣ ነው የምትለው። ዴቭ ብቻ ይንጣ፣ ዴቭን ነው የምፈልገው፣ ሊዲያንም ሆነ አዴን አልፈልጋቸውም ሁለቱንም፣ እኔ የምፈልገው ዴቭን ብቻ ነው የምትለው። እንግዲህ ፍቅር በጣም ኃይለኛ ሰው ናት፣ ያው ነገረኛ ናት። አዴን በጣም ነው የምታሰቃያት። አሁንም ደግሞ መታላታለች፣ በጣም ከሚባለው በላይ ነው የምታሰቃያት። እንግዲህ አደይ ያው የዚህን ችግር በጣም ስላየች ከቤትም ወጥታ መሄጃ ስለሌላት ያው ችላ ትቀመጣለች። እንግዲህ ፍቅር በጣም አክተሯ በጣም ነው ያበዛው ማለት ነው። የፍቅር ጸባይ በጣም በዛ። ቆየ ደግሞ ምችኑ ከዚህ ከጥፋቷ እንድትመለስ እና እንድትጸጸት የሚያደርጋት መቼ ነው? እኔ ናፍቀኝ እሱ ብቻ ነው ማለቴ በቃ ሁል ቀን በጣም በሰዎች ላይ የምታደርገው ነገር በቃ ከሚባለው በላይ ነው ማለት ነው። ከሚባለው በላይ ክፋት አላት። ይህንን ደግሞ አክተሯ አስተካክሎ ማለቴ ጥፋቷን እንድታምን ወይም ደግሞ ይቅርታ እንድታደርግ መቼ ነው ይህንን የሚመልሳት እያልኩ እየጠበቅኩ ነው። ሁላችሁም እርግጠኛ ነኝ በኮመንት ማለት ነው ሁላችሁም ለምንድን ነው ፍቅርን የሚያስወጣት? ለምን አትወጣም? ለምን እሷ አትሄድም? እኛ የምንፈልገው ፍቅር ነው፣ ፍቅር እንጂ ረብሻ አይደለም። ተንኮል እየፈጠረች ለምንድን ነው የምታሰቃያት? ፍቅር እያላችሁ በጣም የምትሳደቡም አላችሁ። እሷ ሳትሆን ያው የተሰጣት ስክሪፕሽን ነው፣ እሷ አይደለችም። እሷ በጣም ጨዋ ናት። በነገራችን በግሏ በድራማው እንጂ በግሏ በጣም ጨዋ ልጅ ናት እንደምታውቁት ማለት ነው። ግን አሁን ያው የተሰጣት ስክሪፕሽን ስለሆነ ግዴታ ማድረግ ያለባት ነው የሚመስለኝ። ሊሊ እንግዲህ በጣም ደስ ብሏታል። አደይ ወደ ቤት ስለተመለሰች በጣም ደስ ብሏታል ማለት ነው። ደውላላት መጣን ብላት በጣም ከሚባለው በላይ ደስ ብሏታል። ቤዛ ደግሞ ቤት ተቀምጣ አረንዶችን አቤት የቤዛ ቅጥፈት፣ አቤት የቤዛ ውሸቷ እንደው ቁጭ ብላ ከምትዋሽ ሄዳ ብትሰራ አይሻልም? ሄዳ ከናኦል ጋር ናት፣ ናኦል ቤት ሄዳለች፣ መጥቶ ወሰዳት ብላ ዋሸችለት። እሱ ደግሞ ለምንድን ነው እንደዚህ የምታረገው ብሎ ተናዶ ወደ ናኦል ቤት ሲሄድ ናኦል ከሀገር ወጥቷል። ጭራሽም እንደውም ሀገር ውስጥ የለም ማለት ነው። ቤቱን ሸጦት ሀገር ወጥቷል። እሷ ግን ያለችው የፍቅርና ደውላላት ቡና ልታፈላ ነበር የሄደችው። እዛ ቁጭ ብለው ወጋቸውን እያወጉ ቡናቸውን እየጠጡ ቡናውን ማለቀ። ተፈልቶ ተጠጥቶ ካለቀ በኋላ ይመጣል። አንቺ እዚህ ነሽ እንዴ ሲላት፣ አዎ የባርክ እናት እኮ ደውለውልኝ ቡና አፍሊልኝ ብለውኝ እዚህ መጥቼ ነው። መጣ እንዴ? እኔ እኮ ልመጣ ነበር። እንዴ ምን ነው ከናኦል ጋር ወደ ናኦል ቤት የሄድሽው ሲላት፣ ኧረ እኔ አልሄድኩም፣ እንደውም አላየሁትም፣ ዛሬም ትናንትም አላየሁት አለችው። እንግዲህ ውሸቷን ምን ያክል እንደሆነ ታዝቧታል ብዬ አምናለሁ። ሊሊ እና ኤላ በጣም ነው የሚዋደዱት ከሚባለው በላይ። አሁን እርግጠኛ ነኝ እንግዲህ አደይ
የእንትናን የዴቭን ፍቅር ትቀበላለች ብዬ አምናለሁ። ማለቴ ለእሷ ብሎ ብዙ መስዋዕትን ከፍሏል። አገሯ ድረስ ሄዶ እሷን መልሶ ወደ ከተማ አንጥቷል። ለእሷ ብሎ ታስሮ ተወግሯል። ስለዚህ ፍቅሩን እንድትቀበለው ተማጸኑለት።